እግር ኳስ ተጫዋቾች እንደ አሸን የሚፈልቁባት ሀገር ብራዚል በየጊዜው ከዋክብቶችን ማፍራት ታውቅበታለች። ከነዚህ መካከል አንዱ የሆነው ራፋኤል ዲያዝ ቤሎሊ ራፊኒያ በአውሮፓ የእግር ኳስ ሕይወቱ በፖርቹጋሉ ክለብ ስፖርቲንግ ሊዝበን፣ በፈረንሳዩ ክለብ ስታደ ሬን፣ በእንግሊዙ ክለብ ሊድስ ዩናይትድ በመጫወት ያሳለፈ ሲሆን አሁን ደግሞ ይበልጥ ብቃቱን ለዓለም ባሳየበት የስፔኑ ክለብ ባርሴሎና በመጫወት ላይ ይገኛል። እንደ አውሮፓውያን አቆጣጠር በ2022 በደጋፊዎች ዘንድ እጅግ ተወዳጅነትን ያተረፈበት ሊድስ ዩናይትድን ለቆ ወደ ካታላኑ ክለብ ባርሴሎና ያመራው ራፊኒያ አጀማመሩ እምብዛም የተጠበቀውን ያህል አልነበረም። በተለይም በወቅቱ የክለቡ አሰልጣኝ የነበረው ስፔናዊው የቀድሞ የክለቡ ተጫዋች ዣቪ ሄርናንዴዝ በራፊኒያ ላይ ያለው እምነት የጎላ ለመሆኑን ተከትሎ ምናልባትም ከክለቡ መልቀቁ አይቀሬ መሆኑን ሲናገር እንደነበር ይታወሳል። በአሰልጣኝ ዣቪ ሄርናንዴዝ የቋሚነት ቦታን ለማግኘት ተቸግሮ የነበረውና ተሰልፎ በተጫወተባቸው ጨዋታዎች ላይ ደግሞ አቅሙን ማሳየት ያልቻለው ራፊኒያ ባሳለፍነው ክረምት ክለቡ አሰልጣኝ ዣቪ ሄርናንዴዝን ማሰናበቱ ለእግር ኳስ ሕይወቱ ትንሣኤው በር ከፋች ሆኖለታል። የ60 ዓመቱ ባለልምዱ አሰልጣኝ ሃንሲ ፍሊክ የብሉግራናዎቹ መልበሻ ክፍል ውስጥ ሲገቡ አይናቸውን የጣሉት ራፊኒያ ላይ ነበር። ራፊኒያ በአሰልጣኝ ሃንሲ ፍሊክ እምብዛም የቋሚነት ቦታ ላይ ያገኝ ይችላል በሚል ከበርካታ የአውሮፓ ክለቦች የዝውውር ጥያቄ ቢቀርብለትም ከአሰልጣኙ ጋር ባደረገው ቀጥተኛ ንግግር የሰጠው በራስ መተማመን ግን በክለቡ እንዲቆይ አድርጎታል። ራፊኒያ የተሰጠው ከፍተኛ እምነት የክለቡ ቁጥር 1 ግብ ጠባቂ ማርክ አንድሬ ቴር ስቴገን ከባድ ጉዳት ማስተናገዱን ተከትሎ ቡድኑን በርካታ ጨዋታዎች ላይ በአምበልነት እስከ መምራት ደርሷል። አስደናቂ የውድድር ዓመትን ማሳለፉ የቀጠለው ባርሴሎና ከሌሎች የቡድን ከዋክብቶች ጋር ተዳምሮ የራፊኒያ ብቃት አንድ ደረጃ በእጅጉን ከፍ እንዲል አድርጎታል። በተለይም ደግሞ ከፖላንዳዊው ባለልምዱ አጥቂ ሮበርት ሌቫንዶቭስኪ እንዲሁም ከወጣቱ ኮከብ ላሚን ያማል ጋር የፈጠረው አስደናቂ ጥምረት ሌላኛው የውድድር ዓመቱ የባርሴሎና ምርጥ ክስተት ሆኗል። በእግር ኳስ ሕይወቱ ምርጡ የተባለውን ጊዜ እያሳለፈ የሚገኘው ራፊኒያ ገና ባልተጠናቀቀው የ2024-25 የውድድር ዘመን በአስደናቂ ቁጥሮች መጓዙን ቀጥሏል። የ28 ዓመቱ ኮከብ ለባርሴሎና በሁሉም ውድድሮች ባደረጋቸው 45 ያህል ጨዋታዎች 48 ጎሎች ላይ ቀጥተኛ የግብ ተሳትፎችን ያደረገ ሲሆን ከዚህ በተሻለ ብቃት ሊጓዝ ይችላል ተብሎ ተጠብቋል። በአሰልጣኝ ሃንሲ ፍሊክ ለሚመራው ባርሴሎና ቁልፉ ተጫዋች ሆኗል እየተባለለት የሚገኘው ራፊኒያ ምናልባትም ክለቡ በውድድር ዓመቱ መጨረሻ በዋንጫዎች የታጀበ ጊዜያትን ካሳለፈ ከድሎቹ ጀርባ የራሱን ስም በደማቁ ለመጻፍ ያስችለዋል ተብሎለታል። በአሰልጣኝ ዣቪ ሄርናንዴዝ ስር እምብዛም ተጽዕኖ መፍጠር ያልቻለው ኮከብ በርካታ ጨዋታዎችን በአምበልነት እየመራ እውነተኛ መሪነቱን በብሉግራናዎቹ ቤት ማሳየቱን ቀጥሏል። ከግል ሽልማቶች ይልቅ ለቡድን ክብሮች እንደሚጨነቅ የሚነገርለት ብራዚላዊው ኮከብ ከወዲሁ የቀጣዩ ዓመት የባለንድ ኦር እጩዎች መካከል አንዱ ለመሆን ያስቻለውን ብቃት አሳይቷል ተብሎለታል። ራፊኒያ ፍላጎቱን ሲናገር በየጊዜው ራሴን ማሻሻልና የምወደውን ክለብ በየጨዋታው በማገዝ ለብዙ የዋንጫ ክብር ማብቃት እንደሆነ ተናግሯል። አሁን ላይ በርካታ የአውሮፓ ክለቦች ማስፈረም ከሚፈልጓቸው ተጫዋቾች መካከል ራፊኒያ በግንባር ቀደም ተጠቃሽ ተጫዋች ነው። ከፖርቹጋል እስከ ፈረንሳይ፣ ከፈረንሳይ እስከ እንግሊዝ ድረስ ጥሩ ብቃቱን ማሳየት የቻለው ራፊኒያ አሁን ደግሞ በስፔኑ ክለብ ባርሴሎና በሌላ ከፍታ ራሱን ማሳየቱን ቀጥሏል። ከስፔን የውስጥ ውድድሮች እስከ ግዙፉ የአውሮፓ ሻምፒዮንስ ሊግ ውድድር ድረስ ከጨዋታ ጨዋታ ጎልና ለግብ የሚሆኑ ኳሶችን አመቻችቶ ማስመዝገብ የቀለለው ብራዚላዊ ኮከብ የለፋበት ህልሙን ለማሳካት የተቃረበ መስሏል። ከሪቫልዶ እስከ ሮናልዲኒዮ ጎቾ፣ ከዳኒ አልቬዝ እስከ ኔይማር ጁኒየር ድረስ በባርሴሎና የደመቁት ብራዚላውያን ከዋክብቶች አሁን ተራውን ለሌላኛው የሀገራቸው ልጅ የሆነው ራፋኤል ዲያዝ ቤሎሊ ራፊኒያ እንዲደምቅበት አደራውን ሰጥተዋል።